በዓለም ዙሪያ ሁሉ ያላችሁ ይህንን የእግዚአብሔርን መልእክት ለመስማት የምትፈልጉ ሁሉ በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር አብ ከጌታችንም ከኢየሱስ ክርስቶስ ከመንፈስ ቅዱስም ለሁላችሁ ሰላም ይብዛላችሁ። እኔ በጣም ደህና ነኝ። ዛሬ የምጀምረው ትምህርት የቆላስይስ መልእክት ትምህርት 9 ነው። ስለሌሎች ሰዎች ስለመጸለይ ባለፈው ተምረናል። ዛሬ ግን ወደ አዲስ ትምህርት ነው የምንገባው። ከዛሬ ጀምሮ ለ4 ሳምንታት ኢየሱስ ማን ነው በሚለው ርዕስ ስር የኢየሱስን ማንነት ስለሚገልጹ 4 ነገሮች እንማራለን። ይህም እነዚህ 4 ነገሮች የሚናገሩት ስለ ኢየሱስ የበላይነት ወይንም ስለ ኢየሱስ ታላቅነት ይናገራሉ። እግዚአብሔር አምላካችን ስም የተባረከ ይሁን። የመጀመሪያው አንደኛው በመስቀሉ ላይ ኢየሱስ ያመጣው በላይነት ነው። ኢየሱስ በላይነትን ያገኘው ወይንም ታላቅነትን ያገኘው በመስቀሉ ላይ በመሞት ነው። ራሱን በማዋረድ ነው። ያንን እንማራለን። ሁለተኛው ደግሞ ኢየሱስ በፍጥረት ሁሉ ላይ የበላይ ስለመሆኑ ነው። ሶስተኛው ኢየሱስ በቤተ ክርስቲያን ላይ የበላይ ስለመሆኑ ነው። አራተኛው ኢየሱስ በአገልግሎታችን ላይ የበላይ ስለመሆኑ ነው። ዛሬ የምንማረው ኢየሱስ በመስቀሉ ላይ ያገኘው የበላይነት የሚለውን ክፍል ነው። ቆላስይስ ምዕራፍ 1 ከቁጥር 13 እስከ 14 ያለውን በጌታ ስም አነብላችኋለሁ። ስፍራው እንዲህ ይላል። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ከጨለማ ስልጣን ያዳነን ማን ነው? ኢየሱስ ክርስቶስ ነው። ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። አዲስ ፍልሰት አመጣን። እግዚአብሔር በክርስቶስ በኩል አፈለሰን። አፈለሰን ማለት ሀገር አስለቀቀን ማለት ነው። መኖሪያ ስፍራ አስቀይረን ማለት ነው። በፊት ካለንበት ቦታ ወደ ሌላ ሀገር ወሰደን ማለት ነው። አፈለሰን ማለት የባቢሎን ንጉስ ናቡከደነጾር፣ የአሶር ንጉስ ተልገልተልፈርሶር እስራኤል ዘመኑን ደቡቡም ለእግዚአብሔር ባመጹ ጊዜ ተልገልተልፈርሶር የሰሜኑን መንግስት እስራኤልን ወደ አሶር ሀገር አፈለሰ። በ720 ዓመተ ዓለም ምድርቱን ባዶ አስቀርቶ እስራኤል የሚባለውን ሀገር ባዶ ምድረ በዳ አስቀርቶ ሰውን ሁሉ ምንድነው ያደረገው? ወደ አሶር ሀገር አፈለሰው። እንዲሁም በ605 ዓመተ ዓለም ናቡከደነጾር የይሁዳን ሀገር ህዝብ ሁሉ ምድርቱን ባዶ አስቀርቶ ወደ ባቢሎን ሀገር አፈለሳቸው። ምድርቱን ባዶ አስቀርቶ እግዚአብሔር በክርስቶስ በኩል ያደረገን ነገር ምንድነው? ወደ ገዛ ልጁ መንግስት አፈለሰን። ካለንበት ቦታ ነቀለን። ነቅሎ ወደ ታስገባን ወደ ልጁ መንግስት አስገባን ነው። እግዚአብሔር ስም የተባረከ ይሁን። በልጁ በኢየሱስ ክርስቶስ በኩል እኛ ሀገር ለቀናል።
መጀመሪያ በዲያብሎስ ግዛት ዲያብሎስ እንደፈለገ ይገዛን ነበር በራሱ ሀገር አስቀምጦን ነበር እግዚአብሔር ግን ያንን ሀገር አስለቅቆ ወደ ልጁ መንግስት አስገባን እግዚአብሔር ስም የተባረከ ይሁን እኔን ክፍል እንዲካልን በኋላ የሚቀጥለውን ነገር ለመማር እግዚአብሔርን ጸልይ ቅዱስ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ በኩል ስለፈጸመክልን መልካም ነገር በጌታ በኢየሱስ ክርስቶስ ስም ከፍ ያለ ክብርና ምስጋና ላንተ ይሁን ከባርነት እግዚአብሔር ሆይ ወደ ነጻነት አመልጠናል ከሞት ወደ ሕይወት ተሸጋግረናል እግዚአብሔር አድራሻ ቀይረናል እግዚአብሔር ሆይ አፈለስከን ሀገር አስለቀቅከን የመጀመሪያ ስፍራችንን አስረሳህን ወደ ልጅ መንግስት ውስጥ አስገባህን በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን ይህንን ሁሉ ደግሞ ልጅ ኢየሱስ ክርስቶስ ያደረገው በመስቀሉ ሞቶ ባመጣው ድል ምክንያት ነው ዲያብሎስ ተሸነፈ ኃጢአትም ተሸነፈ ሞትም ተሸነፈ በኢየሱስ ክርስቶስ ሞትና ትንሣኤ ይህ ሁሉ ታወጀልን በጌታ በኢየሱስ ስም ክብር ለስሙ ይሁን አሁን እንድትናገረን እጸልያለሁ እንድታስተምረን እጸልያለሁ በዓለም ዙሪያ ያሉ ሁሉ እውነትን ማዳመጥ ይችሉ ዘንድ አንተ በልጅ በኢየሱስ ክርስቶስ መዋረድና በልጅ በኢየሱስ ክርስቶስ ሞት ለኛ ያመጣውን ክብር ስትናገር ዓለም ሁሉ ያዳምጥ ዘንድ በጌታ በኢየሱስ ክርስቶስም ሰማይ ይከፈት ዲያብሎስ አሰራሩ ይበላሽ እግዚአብሔር ሆይ ሕያው መልእክት በሰማይ ያለው የእግዚአብሔር ቃል ወደኛ ወደ ልባችን እየዘለለ እንዲወርድ ዘንድ በኢየሱስ ስም ጸልያለሁ ክብር ለስሙ ይሁን እናመሰግናለን በኢየሱስ ስም አሜን ኢየሱስ ይህንን ሁሉ ድል ያገኘው የት ነው ቢባል በመስቀሉ ላይ በሞተ ጊዜ ነው ሞቱ ክብር አመጣ ሞቱ ድል አመጣ መታዘዙ መክበርን ነው ያመጣው መታዘዙ ወደ ክብር ነው የሱ ብቻ ክብር አይደለም የኛም ክብር ነው ያመጣው ሞቱ የወለደው ነው እግዚአብሔር ስሙ የተባረከ ይሁን ፊልጵስዩስ ምዕራፍ 2 5 እስከ 11 ያለውን ክፍል አነብላችኋለሁ ፊልጵስዩስ ምዕራፍ 2 5 እስከ 11 ስፍራውን በጌታ ስም አነባለሁ እንዲህ ይላል በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን እርሱ በእግዚአብሔር መልክ ሲኖር ሳለ እርሱ በማን መልክ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይሁን የመስቀሉ ሞት እንኳን የታዘዘ ሆነ በዚህ ምክንያት ደግሞ እግዚአብሔር ያለን ልክ ከፍ አደረገው ከስምም ሁሉ በላይ ያለውን ስም ሰጠው ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል አሜን እግዚአብሔር ስም ይባረክ ኢየሱስን የበላይ ያደረገው ነገር ምንድነው ቢባል የመስቀሉ ስራ ነው ኢየሱስን የበላይ ያደረገው የመስቀሉ ስራ ነው መታዘዝን ሁሉ በፈጸመ ጊዜ እግዚአብሔር አብ ከሁሉ ነገር የበላይነትንና ስልጣንን ሰጠው ማቴዎስ 28:18 እንዲህ ይላል ስልጣን በሰማይና በምድር ሁሉ ተሰጠኝ አለ ኢየሱስ መቼ ሞቶ ከሞት ከተነሳ በኋላ ስልጣን በሰማይና በምድር ተሰጠኝ ኢየሱስ ያለው በመስቀል ላይ ሞቶ ተቀብሮ በሶስተኛው ቀን ከተነሳ በኋላ ነው ሞቱና ትንሣኤው ምን ሰጠው ስልጣንን አመጣለት ኃይልን አመጣለት ክብርን አመጣለት ለኢየሱስ ማለት ነው አዳም ሰው ሆነ ክርስቶስ ግን መለኮት ወይንም አምላክ ነው የሆነው አዳም ምንድነው ነው አዳም ሰው ነው የሆነው ክርስቶስ ግን መለኮትና አምላክ ነው መለኮት የሆነውን ማንነት እንግዲህ ኢየሱስ ክርስቶስ ወደ ባሪያ መልክ ቀየረው ማለት ነው ፊልጵስዩስ 2:7 ላይ የምናገረው ይሄንን ነው በዓለም ታሪክ ላይ አብርሃም ሊንኮልን የሚባል
የአሜሪካ መሪ የጦር ጀነራሉ ሚስክላን የሚባል ከጠላት ጋር በመዋጋት ታላቅ ስኬትን ስላገኘ አንድ ቀን ከአጃቢዎቹ ጋር ለማየትና ስለ ስኬቱን ለማመስገን ብሎ ወደ ጀነራሉ ሚስክላን ይሄዳል። ጀነራሉንም በተገኘው ድል ህዝቡ ትንሹ ናፖሊዮን እያሉ በዝና ስላሰከሩት ፕሬዝዳንቱ ሲመጣ አይቶ አቆላምጦ ወደ ሌላ አቅጣጫ ይሄዳል ይህ ጀነራል። ምክንያቱም ከድሉ የተነሳ ፕሬዝዳንቱን ናቀው በሱ በኩል ከተገኘው ከድሉ የተነሳ ማለት ነው። እና ወደ ሌላ አቅጣጫ ጥሎት ሲሄድ ሊንኮልን ወደ ቤቱ ይመለሳል። ተመልሶ ወደ ቤቱ ሄዶ ቁጭ ብሎ አሰበ። የተፈጠረው ነገር ምንድነው? ምን ተፈጠረብኝ ብሎ ቁጭ ብሎ አሰበ። ካሰበ በኋላ አብርሃም ሊንኮልን እንዲህ አለ፣ ከዛሬ ጀምሮ የጀነራሉን ፈረስ ራሴ መውሰድ አለብኝ። ከዚህ በኋላ እርሱ የሚያደርጋቸውን ነገሮች ራሴ ማድረግ አለብኝ ብሎ ከፕሬዝዳንትነት ወርዶ የጀነራሉን ስራ በመስራቱ አብርሃም ሊንኮልን በመሪነት ዘመኑ ታላቅ ዝናን እንዳገኘ ይነገራል። በኢሳይያስ 53 ላይ የተጻፈው ባሪያ በመሞት ራሱን ባዶ አደረገ፣ እንዲሁም ኢየሱስ ራሱን አዋርዶ ለሞት አሳልፎ በመስጠት እግዚአብሔር ታላቅ ክብርን ለኢየሱስ ሰጠው። የእግዚአብሔር ስም የተባረከ ይሁን። ኢየሱስን ለታላቅነት ያበቁ ነገሮች ምንድናቸው የሚለውን እናያለን። አንደኛው ከእግዚአብሔር ጋር ሲኖር ሳለ ራሱን እኩል ለማድረግ አልፈለገም። ራሱን ከእግዚአብሔር ጋር እኩል ለማድረግ አለመፈለጉ ለኢየሱስ ታላቅነትን ያመጣ የመጀመሪያ ነገር ነው። ሁለተኛው ደግሞ ራሱን ባዶ አድርጎ ሰው መሆኑ ነው። ሰው አልነበረም፣ ግን ራሱን ባዶ አድርጎ ሰው መሆኑ ለኢየሱስ ታላቅነትን አመጣው። ሶስተኛ ኢየሱስ ደግሞ ሰው ከመሆኑ በኋላ ምንድነው የሆነው? አገልጋይ መሆኑ፣ ሰውን ለማገልገል ራሱን ዝቅ ማድረጉ። አራተኛው ለመስቀሉ ሞት እሺ ብሎ መታዘዙ ነው። እነዚህ አራት ነገሮች ለኢየሱስ ታላቅነትን አመጡት። እግዚአብሔር ጋር ሳለ ራሱን እኩል ለማድረግ አለመፈለጉ የመጀመሪያው ሐሳብ ነው። በዚህ ጊዜ ኢየሱስ ስለራሱ ምንም አያስብም። ስለራሱ ቢያስብ ኖሮ አምላክነቱን ትቶ ራሱን አያዋርድም ነበር። እርሱ ሰው ለመሆን ሲመጣ ከእግዚአብሔር ጋር ያለውን መለኮታዊ ክብር እኩልነት አለቅም አላለም። ባህሪያችን የክርስቶስን ሊመስል ይገባል። እይታችን ስጋዊ ከሆነ አሰራራችን አለያይና አፍራሽ ይሆናል። አንድ ትልቅ ሰው ለራሱ ያለውን ትልቅ ክብር ጥሎ ሌሎችን ለመጥቀም ወደታች ራሱን አዋርዶ ከመጣ ብዙ ደጋፊዎችን ሊያገኝ ይችላል። የሉሲፈር ውድቀትና የክርስቶስ ክብር ሁለት ተቃራኒ ነገሮች ናቸው። የሚወዳደሩ ነገሮችም ናቸው። ሉሲፈር ፍጥረት ለመሆን ሳይሆን ፈጣሪ ለመሆን ነው የፈለገው። ኢየሱስ ክርስቶስ ግን ያለውን ክብር ነው የጣለው። ሉሲፈር ወደቀ፣ ክርስቶስ ግን ምን ሆነ? ከበረ። ሉሲፈር በሰማይ፣ አዳምና ሔዋን በገነት የራሳቸውን ጥቅም ፈለጉ። ኢየሱስ ግን የራሱን ጥቅም ሳይሆን የሌሎችን ጥቅም ነው የፈለገው። ከዚህም የተነሳ ኢየሱስ ምንድነው የሆነው? ከእግዚአብሔር ጋር ሲኖር ሳለ ራሱን እኩል ለማድረግ አለመፈለጉን እዚህ ቦታ ላይ እናያለን። ይህም ለኢየሱስ ምን ሰጠ? ታላቅነትን ነው የሰጠው። ሁለተኛው ደግሞ ኢየሱስ ታላቅ የሆነው በምን ምክንያት ነው ቢባል ራሱን ባዶ አድርጎ ሰው ነው የሆነው። ሰው መሆን ማለት ለኢየሱስ ባዶነት ነው። ምክንያቱም እርሱ ሰው አልነበረም።
እርሱ ምን ነበር? እርሱ አምላክ ነበር። ሰው መሆኑ ለኢየሱስ ባዶ መሆኑ ሰው ሆነ። ከአምላክነት ወደ ሰውነት መምጣቱ በራሱ ከባድ እንጂ ቀላል ነገር አይደለም። ሶስተኛው ደግሞ ለኢየሱስ ታላቅ ክብርን የሰጠው አገልጋይ መሆኑ ነው። አገልጋይነት ለተሰጠ ማንነት ሁለተኛ ምልክት ነው። የመጀመሪያው የተሰጠ ማንነት ምልክት ባል ራስን ማዋረድ ነው። ሁለተኛው ግን ምንድነው? አገልጋይ መሆን ነው። ኢየሱስ ሊያገለግል መጣ እንጂ እንዲያገለግሉት አልመጣም ተብሎ ማርቆስ 10:45 ላይ ተጽፏል። ኢየሱስ ሊገለገል ሳይሆን ሰዎችን ቁጭ ብሎ ሊያገለግል መጥቷል። ዮሐንስ ወንጌል ምዕራፍ 13 ላይ የደቀ መዛሙርቱን እግር አጥቧል። ማበሻ ጨርቅ ይዞ እግራቸውን በማጠብ ነው አገልግሎቱን የቀጠለው እና ይህ ደግሞ ለኢየሱስ ታላቅ ክብርን አምጥቶታል። ዶክተር ጆቴ የሚባል ሰው እንዲህ ብሏል፣ በአገልግሎት በረከት ቢበዛ ብዙ መደማት ይመጣል ብሏል። በአገልግሎት በረከት ቢመጣ ብዙ መደማት ደግሞ ይከተላል ነው ያለው። አገልጋይ እውነተኛ አገልጋይ ወይንም ክርስቲያን ከሆነ መስዋዕትነትና አገልግሎት አይነጣጠሉም፣ አብሮ የሚሄዱ ናቸው መስዋዕትነትና አገልግሎት። አራተኛው ለኢየሱስ ክብርን ያመጣው ነገር ለመስቀሉ ሞት እሺ ብሎ መታዘዙ ነው። ለመስቀሉ ሞት እንኳን የታዘዘ እንደሆነ ፊልጵስዩስ 2:8 ቁጥር ይናገራል። የኢየሱስ ሞት የሰማዕትነት ሞት አይደለም። የኢየሱስ ሞት የአዳኝነት ሞት ነው። ኢየሱስ አብን ታዘዘ። በመስቀል ሞቶ የአብን ፈቃድ ፈጽሟል። የእርሱ መታዘዝ እግዚአብሔር እርሱን ከፍ ከማድረጉ ይቀድማል። ኢየሱስ ቀድሞ ታዟል። በመታዘዙ ደግሞ እግዚአብሔር እርሱን አክብሮታል። እነዚህ ነገሮች ሁሉ የሚያመለክቱት እግዚአብሔር እርሱን ሰውን ለማዳን ሰው ሁን ብሎ ስለው እሺ ብሎ ሰው መሆኑን ነው። በዚህ ምክንያት ኢየሱስ ምንድነው የሆነው? ለአብ ፈቃድ ምቹ ሆኖ ተገኝቷል። ራሱን ባዶ አድርጎ ሰዎችን ለማገልገል ተዘጋጅቷል። ይህንን የእግዚአብሔር ቃል ይናገራል። ዕብራውያን 4:5 ላይ ስናይ ኢየሱስ ክርስቶስ ከሰው የሚለየው ኃጢአትን ባለማድረግ ብቻ ነው፣ በሌላ ነገር ሁሉ እኛን ይመስላል ብሎ ነው የሚናገረው ክፍሉ። እነዚህ አራት ነገሮች ለኢየሱስ ታላቅነትን ወይንም የበላይነትን ያመጡ ነገሮች ናቸው። የመጀመሪያው እርሱ ከእግዚአብሔር ጋር ሲኖር ሳለ ራሱን እኩል ለማድረግ አለመፈለጉ ነው። ይህ ታላቅነትን አምጥቷል። ሁለተኛው ደግሞ ራሱን ባዶ አድርጎ ሰው መሆኑ ነው። ሶስተኛው ደግሞ አገልጋይ ለመሆን መዘጋጀቱ አገልጋይ መሆኑ ነው። አራተኛው ለመስቀሉ ሞት እሺ ብሎ መታዘዙ ናቸው። ከዚህ በኋላ ኢየሱስ ታላቅነትን ወይንም የበላይነትን አግኝቷል። የዕብራውያን ጻፊ በመጽሐፉ ላይ ሲጽፍ ኢየሱስ ከመላእክት እንደሚበልጥ፣ ኢየሱስ ደግሞ ከፍጥረት ሁሉ እንደሚበልጥ፣ ኢየሱስ ከሊቀ ካህናት ሁሉ እንደሚበልጥ፣ ከሙሴ እንደሚበልጥ ጽፏል የዕብራውያን ጻፊ። ኢየሱስ ያገኘው ታላቅነት ምንድነው ቢባል ሶስት አይነት ነገሮችን በዚህ ቦታ ሐዋርያው ጳውሎስ በፊልጵስዩስ መጽሐፍ ላይ ይዘረዝራል። አንደኛው እግዚአብሔር ያለ ልክ ከፍ ከፍ አደረገው ይላል። ልክ የለውም እግዚአብሔር ለኢየሱስ ለሰጠው ከፍታ ልክ የለውም። ማንም እንደ ኢየሱስ እግዚአብሔር ከፍ ያደረገው የለም። ልክ የሌለውን ከፍታ ነው እግዚአብሔር ለኢየሱስ የሰጠው። የኢየሱስ ከፍታ የጀመረው በትንሣኤ ነው። እግዚአብሔር የኢየሱስን ከፍታ በምን ጀመረ? በትንሣኤ ጀመረ። በእርገቱ ደገመ። ሶስተኛ ደረጃ ደግሞ በቀኙ በማስቀመጥ ነው። ሶስተኛ ደረጃ ላይ ኢየሱስን ከፍ ያደረገው በትንሣኤው በእርገቱና በቀኙ በማስቀመጥ። እነዚህን ስራዎች ኢየሱስን ከፍ በማድረግ እግዚአብሔር በኢየሱስ ላይ ይህንን ክብር ነው የጨመረው። ነገር ግን ሰዎች ለኢየሱስ ያደረጉት ነገር ምንድነው ቢባል መጨረሻ ለኢየሱስ ያደረጉት መቃብሩን በማዘጋጀት ነው።
ቀበሩት። ኢየሱስ ተቀበረ፣ ሰዎች ቀበሩት። ሰዎች የራሳቸውን ስራ የጨረሱት በምንድነው? በመቅበር ነው። እግዚአብሔር ደግሞ የራሳቸውን ስራ ሰዎች ሲጨርሱ እግዚአብሔር ደግሞ ከመቃብር በማውጣት የራሱን ስራ ጀመረ። ሰው ሲጨርስ መቼም እግዚአብሔር ይጀምራል። ክብር ለአምላካችን ይሁን። ሰው የሚያደርገውን ነገር ይጨርሳል። እስኪጨርስ ድረስ እግዚአብሔር ይታገሳል። ሰው ሲጨርስ ግን እግዚአብሔር ምን ያደርጋል? የራሱን ይጀምርና ያነሳል። ይህ በኢየሱስ ሕይወት ላይ ብቻ አይደለም፣ በእያንዳንዳችንም ሕይወት እግዚአብሔር የሚሰራው ስራ ነው። ሰው ይጨርሳል፣ ሲጨርስ እግዚአብሔር ይጀምራል። በእያንዳንዳችን ሕይወት ዛሬ ሰው እስኪጨርስ ድረስ እግዚአብሔር ይጠብቃል። ይጠብቅና ሰው እንደጨረሰ ደግሞ እግዚአብሔር የራሱን ስራ ደግሞ በሕይወታችን ላይ ይጀምራል። ስሙ የተባረከ ይሁን። እግዚአብሔር ሰዎች እንዳዋረዱት በማዋረድ አልጀመረም። ሰዎች እንደናቁት በመናቅ አልጀመረም። ሰዎች እንደተፉበት በመጥፋት አልጀመረም። ሰዎች እንደቀበሩት በዛ በመቃብር ውስጥ በመተው አልጀመረም። ሰዎች በመቅበር ሲጨርሱ እግዚአብሔር ግን በማስነሳት በትንሳኤ ጀመረ። በእርገት ቀጠለ። በቀኙ ለዓለም ሁሉ አማላጭ እንዲሆን በቀኙ በማስቀመጥ ነው ክብሩን ያወጀው። ይህ ምንድነው? እግዚአብሔር ያለ ልክ ከፍ አደረገው። ወይም ነው ማንም እንደዚህ የከበረ የለም። ኢየሱስ ብቻ እግዚአብሔር ያከበረው ኢየሱስ ብቻ አንድ ኢየሱስ ነው። ስሙ የተባረከ ይሁን። ዮሴፍ 30 ዓመት ሙሉ በመከራ ኖረ። ከዛ በኋላ እግዚአብሔር ደግሞ ምንድነው ያደረገው? በግብጽ ምድር ሁለተኛ የአገሩ ንጉስ፣ የአገሩ መሪ፣ ፕሬዝዳንት በማድረግ እግዚአብሔር ደግሞ የመከራውን ዘመን በካሳ ነው የጨረሰው። ዳዊት ንጉስ ዳዊት ደግሞ ከሳኦል ጋር በሚኖርበት ዘመን ሁሉ በሕፃንነቱ ለንጉስነት ተቀብቶ ሳኦል ቅባቱን በሕፃንነቱ በሱ ላይ አፍስሶ ሳሙኤል አፍስሶ ዳዊት ግን ዘመኑን ሁሉ በሳኦል እየተሰደደ ነው። በመጨረሻ አካባቢ ነው በእስራኤል ሁሉ በሰሜኑም እስራኤል በደቡቡ እስራኤል በመከፋፈል አይደለም፣ በመላው እስራኤል ንጉስ ሆነ ዳዊት። እግዚአብሔር በዛ ጨረሰው። ዛሬ የኛንም ውርደት እግዚአብሔር በክብር ይጨርሳል። በክብር ሊጨርስ እግዚአብሔር ምን ያደርጋል? ሰውን ያስጨርሳል። መጀመሪያ ሰው የራሱን ይጨርስ ብሎ ይጠብቃል። ሰው ሲጨርስ ግን እግዚአብሔር ታላቅ ክብርን ይዞ ይመጣል። ይመልክ የምናገረው ያንን ነው። ሁለተኛው ኢየሱስ ያገኘው ነገር ክብር ምንድነው? ታላቅነቱ ምንድነው ቢባል ከስም ሁሉ በላይ የሆነውን ስም ለማን ሰጠው? ለኢየሱስ ሰጠው። ማንም በዛ አይነት ስያሜ አልተሰየም። ሰዎች የሚዘብቱበትን ስም ሰጡት። የሚዘብቱበትን ስም ነው የሰጡት። አዎ እንደዛ ሲያደርጉ እግዚአብሔር ግን ከስም ሁሉ የበላይ ስም ደግሞ ለኢየሱስ ሰጠው። ኢየሱስ ራሱን አዋርዶ ገና ወደ ዓለም ሲመጣ ለሱ የተሰጠው ስም ምን የሚል ነው? ኢየሱስ የሚል ነው። ምን ማለት ነው? ሕዝብን ሁሉ ከኃጢአታቸው ያድናል ማለት ነው። ማቴዎስ ምዕራፍ 1:21 ቁጥር ይህንን ይናገራል። ሲከብር ደግሞ ሞቶ ማለት ነው። ሞቶ ተቀብሮ ከመቃብር በትንሳኤው ሲከብር ምን የሚል ስም ነው የተሰጠው? ጌታ የሚል ስም ነው የተሰጠው። ጌታ የጌቶቹ ጌታ የነገስታቱ ንጉስ የሚል ጌታ የሚል ስም ሰጠው። ኢየሱስ ጌታ ነው ብሎ የሚመሰክር ሁሉ ዛሬ ይድናል። ጌታ የሚል ስም ያድናል። ሰው በአፉ መስክሮ በልቡ አምኖ ይድናል። ምኑን? ጌትነቱ። ይህ ጌታ የሚል ስም ለማንም ያልተሰጠ ስም ነው። ሮሜ ምዕራፍ 10 9 እስከ 11 ማንበብ ይቻላል። ዛሬ የመዳን ስም ነው ይህ ስም።
ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ለጸለየው ጸሎት ደግሞ ይህ ስም ምንድነው? መልስ ነው። ኢየሱስ አክብረኝ አለ። በምድር ላይ አከበርኩህ። እኔ በምድር ላይ አክብሬሃለሁ አንተን ደግሞ አክብረኝ አለ። እግዚአብሔር ደግሞ ምን አደረገው? አከበረው። ከስም ሁሉ የሚበልጥ ስም ሰጠው ለኢየሱስ። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ይህንን ስም ያገኘው በሶስት መንገድ ነው። በሶስት መንገዶች ነው። አንደኛ በመወለድ ነው ያገኘው። በልደቱ አገኘ፣ ሲወለድ አገኘ። ይህንን ስም ተወልዶ አገኘ። ሁለተኛ ደግሞ ከጠላት ጋር ታግሎ በማሸነፍ ነው ያገኘው። ከጠላት ጋር ታግሎ አልተሸነፈም፣ አሸነፈ። በማሸነፉ ጌታ የሚል ስም ነው ያገኘው። አሸንፎ አገኘ። ሶስተኛ ደግሞ ምንድነው? አንድያ ልጅ ስለሆነ ሌላ ልጅ ስለሌለው በውርስ ነው ያገኘው ከአባቱ። ይህንን ታላቅ ስም ወረሰው፣ ከአብ ወረሰ። በልደቱ ጠላትን ታግሎ በማሸነፉና አንድያ ልጅ በመሆኑ በውርስ ነው ያገኘው ይህንን ታላቅ ስሙ የተባረከ ይሁን። ሶስተኛ ደረጃ ላይ ኢየሱስ ያገኘው ታላቅና የበላይነት ምንድነው ቢባል በስሙ ምክንያት በሰማይና በምድር ያለ ሁሉ ይንበረከካል። አቤት እግዚአብሔር ስሙ ይባረክ። በዚህ ስም ምክንያት በሰማይና በምድር ለስሙ የማይንበረከክ ምንም ነገር የለም። ፍጥረተ ዓለም ሁሉ ለዚህ ስም ይንበረከካል። ምላስ ሁሉ ጌታን ኢየሱስ ጌታ ነው ብሎ ያመሰግናል። ለዚህ ስም የማይንበረከክ የማይሰግድ የለም። በታች በምድር በላይ በሰማይ። በላይ በሰማይ ማለት የመላእክቱ ዓለም ማለት ነው። የመላእክት ዓለም ማለት ነው። በታች በምድር ማለት በምድር ላይ ያለ ፍጥረት ሁሉ ማለት ነው። ሰማይ ሰማያት ሊሆን ይችላል፣ ምድርና ሞላዋ ሊሆን ይችላል። በውስጡ ያለው በውቅያኖስ ያለ፣ በተራሮች ያለ፣ በምድር ሁሉ ያለ ፍጥረት ላይ ያለ እንስሳ አራዊት ሊሆን ይችላል ሁሉ ማለት ነው። ለዚህ ስም ይንበረከካል። ዛሬ ይንበረከካል። ዛሬ የመዳን ስም ነው። ለሚንበረከክ ሁሉ የመዳን ስም ነው። ዛሬ ያድናል የሚንበረከኩትን። ነገ ግን የፍርድ ስም ነው። ስለሚፈርድ ለሱ ደግሞ ሊሰግዱ ነው ያሉት። ዛሬ ለመዳን ነው ስግደት፣ ነገ ግን ፈርቶ ስለሚፈርድ ሊሰግዱ ነው ያሉት በመጨረሻው ማለት ነው። አሁን እንግዲህ ለዚህ ስም የሚሰግዱት መላእክት ጭምር ናቸው ማለት ነው። ይህ ነው እንግዲህ የዕብራውያን ጻፊ ኢየሱስ ከመላእክት ይበልጣል ያለው። ምክንያቱም እርሱ ልጅ ነው። እነርሱ ግን ምንድናቸው? አገልጋዮች ናቸው፣ ባሪያዎች ናቸው፣ ተላላኪ የሚላላኩ ናቸው። እርሱ ግን ምንድነው? ልጅ ነው። ልጅ በመሆኑ ከመላእክት ይበልጣል። ልጅ ያለው ከመላእክት ውስጥ ማንም የለም። ልጅ እግዚአብሔር ያለው ማንን ነው? ኢየሱስን ብቻ። እግዚአብሔር ስም የተባረከ ይሁን። ለዚህ ስም ሁሉ ይንበረከካል። ስለዚህ ወደደ ጠላ ለእርሱ ሳይሰግድ የሚቀር የለም። ማጠቃለያ ሐሳብ አመጣለሁ። ማጠቃለያ ሐሳብ መስጠት ነው። በዚህ ቦታ ላይ ዛሬ የተማርነው ምንድነው? ኢየሱስ በመስቀሉ ላይ ታላቅነትንና የበላይነትን እንዲያገኝ ስላደረጉ አራት ነገሮች አይተናል ዛሬ። አንደኛው ከእግዚአብሔር ጋር ሲኖር ሳለ ራሱን እኩል ለማድረግ አለመፈለጉ ነው። ከአምላክነት ራሱን ባዶ አድርጎ ሰው መሆኑ ነው ሁለተኛው። ሶስተኛው ደግሞ ሰው ከሆነ በኋላ ሰው የሰው አገልጋይ ደግሞ መሆኑ ነው። ለራሱ ሊገለገል ሳይሆን ለማገልገል ራሱን መስጠቱ ነው። አራተኛው ለመስቀሉ ሞት እንኳን እሺ ብሎ መታዘዙ ነው። ከዚህ በኋላ ኢየሱስ ደግሞ ሶስት የበላይነቶችን አግኝቷል። ሶስት የበላይነቶችን ታላቅነቶችን አግኝቷል። አንደኛው ምንድነው? ያለ ልክ እግዚአብሔር ከፍ አደረገው። አንደኛው እሱ። ሁለተኛው ደግሞ ምንድነው? ከስም ሁሉ በላይ ያለው ስም ለኢየሱስ ብቻ ተሰጠው። ሶስተኛው በስሙ ምክንያት በሰማይና በምድር ያለ ሁሉ መንበርከክ ተጀምሯል። መንበርከኩ ደግሞ ቀጥሏል። ዛሬ መንበርከኩ ለደህንነት ነው፣ ለመዳን ነው። ነገ ግን ለፍርድ ነው የሚሆነው።
እግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ እዚህ ጋር ያለውን ነገር በዚህ ጨርሰናል። ይህ የክርስቶስ ሐሳብ በእናንተ ዘንድ ይሁን። እርሱ ራሱን በማዋረድ ከአምላክነት በማውረድ ሰው በመሆን አገልጋይ በመሆን እግር በማጠብ ታላቅነትንና የበላይነትን አግኝቷል። ዛሬም እኛም የዚህ አይነት ስራ ሰርተን የበላይነትን እንድናገኝ እግዚአብሔር ጸጋውን ያብዛልን። ይህ በክርስቶስ ያለው ሐሳብ በእናንተ ይሁን። በእኛ በሁላችን ላይ ይህ ሐሳብ ይኑረን። ከዚህ የወጣ ነገር ከክፉ ነው። ኢየሱስ ክርስቶስ ግን የመልካምነት ሁሉ ምሳሌያችን ነው። እርሱን ምሳሌ አድርገን እርሱ ያገኘውን ክብር እንድናገኝ እግዚአብሔር ሁላችንንም ይርዳ። አሜን።
የሌለው ታላቅ አምላክ እሱ ነው አምልኳችን ለእሱ ብቻ ለሌለው አቻ ለሌለው አቻ ዝማሬያችን ለእሱ ብቻ ለሌለው አቻ ለሌለው አቻ ይመለካል እሱ ብቻ ለሌለው አቻ ለሌለው አቻ ይሰበካል እሱ ብቻ ለሌለው አቻ ለሌለው አቻ ይመለካል እሱ ብቻ ለሌለው አቻ ለሌለው አቻ ይሰበካል እሱ ብቻ ለሌለው አቻ ለሌለው አቻ እናመስግን። ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም ከፍ ያለ ክብርና ምስጋና ላንተ ይሁን። ያንተን ምሳሌነት በመከተል አንተ ያገኘውን የድል ጎዳና ቀማሾች እንሆን ዘንድ በጌታ በኢየሱስ ክርስቶስ እርዳን። ክብር ለስም ይሁን። ጊዜውን ሁሉ ተቆጣጠር። ሰዎች ሁሉ በዓለም ዙሪያ ይባረኩ ዘንድ መንፈሲ በነገር ሁሉ እንዲረዳ እጸልያለሁ። ስም ይባረክ በኢየሱስ አሜን።